እንደሚታወቀው እንግዲህ ቅዳሜዎች እሁዶች በጌም አንታማ በየበዓሉ ትልቅ ፍልሚያ ያለንና የ200,000 ብር ፍልሚያ ነውና የዛሬ የፋሲካ በዓል ፍልሚያችን እኔ ግን የገናው ስሜት እስካሁን አለቀ። ቁጭት ነው ውሃ ውስጥ የገባሽው ምንሽ ነው ደክሞኝ ይቅርታ አርጉልኝና እኛ እያለን እናንተ ታውቁ አሸናፊዎች እያሉ ባለው 200,000 ምን መሰላችሁ የዚህኛው በዓል ለየት የሚያደርገው የተፈተን ነው በጌሙ ብቻ አይደለም በአየር ጸባይም ነውና በጣም ከባድ ጊዜ ነበረ በጣም ሁላችሁም ጠብቃችሁ እንደምታዩት እርግጠኞች ነን እኛ ግን በቃ ያለንን አቅም እስከመጨረሻው አጥተን ማሳብ ደግሞ የለመዱ ሰዎች አሉ ያሳብባሉ አየር ምናምን ይላሉ እስቲ ምን ይበላውና እኔ ግን መናገር የምፈልገው ከምንም ነገር በላይ ሁሉ ጊዜ እድል ከኛ ጋር እንደሆነች እናትንሱ ከባለፈው ተምረን I love it ተስፋ ሳንቆርጥ እናትንሱ በፋሲካ ከማን ጋር እንደሆነ አንነግራችሁም በየግላችን ከሌሎች ሰዎች ጋር ሆነን መቅረት ነበረብን እናንተ ሉላዬ ሁለተኛ እንዳትወዳደሩ በገና ፕሮግራም ላይ በአዝናኝ ዘርፍ አሸናፊዎች ስለዚህ የፋሲካ በዓል ልዩ የትንቅንቅ የጨዋታ ጊዜያችን የሚሆነው እንግዲህ ከጅግጅጋ ከተማ እስከ ሸበሌ ሪዞርት በጣም ብዙ ምልክቶች ያሉበት ፈታኝ እና አስደሳችም መጨረሻ ላይ ማን ከማን ጋር እንደሆነ አንነግራችሁም ቀጥታ ወደ ፕሮግራሙ ነው የምንሄደው በድጋሚ እንኳን አደረሳችሁ ደስ ያላችሁ ሞት እንድላድርጎ ጌታችን ተነሳ ተጀምሯል ትንቅንቁ ተጀምሯል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን መሃል ጅግጅጋ ሰይድ መሐመድ አብዱል ሐሰን መታሰቢያ ፓርክ ላይ ነው ያለነው እዚህ የተገኘነው ደግሞ በኢቢኤስ ሆስቶች መካከል በሚደረገው ውድድር በሚደረገው ትንቅንቅ 200,000 ለአሸናፊዎቹ ለመሸለም ነው ሁለቱ አሸናፊዎች ተለይተው 200,000 ይሸለማሉ የኢቢኤስ ሆስቶች በቅርብ ርቀት እየጠበቁኝ ይገኛሉ መሆን የሚመስለኝ ከሮቤል ጋር ግን የምፈልገው ከትንሱ ጋር ነው መሆን ፈልገው ያው ከራሴ ቅዳሜ ከሰዓት ከአብርሽ ጋር ነው አብርሽዬ በጣም ይደግፈኛል ድግፍ ያር ይወስደኛል ግን እንደሚሆነው ያው ትንሣኤ ነው የሚደርሰኛው ይገባል እንዲደርሰኝ ማልፈልገው ሎሊታ ራሴን የመደብኩት ከጥሬክስ ሱይሙት ቢደርሰኝ ፈልገው ከትንሱዬ ጋር ነበር የኔ ጌታ ግን አሁን ብዙዎች መድበውኝ ያመንኩበት ደግሞ ከጻጊ ጋር እውነት ለምናገር ከሁሉም ጋር ሆን ደስ ይላል ሰው መርጠው የለም ግን ውስጥ የሚነግረኝ ከያብጸጋ ጋር ይሜላል አንተ ጋር አይረጉንም አብሽ በግዳላቸው አይረጉ ሲደርሰኝ ደስ የሚለኝ ሁለት ከተቻለ ጥበብና ሰብለ አጣማሪያችን ዛሬ የለም ዳጊ ቢሆን አሪፍ ነበር ማልፈልገው ያብጸጋል ፈልገው ነበር አሁን ግን ስላወቅኩኝ አልፈልገው ግን ማለት ነው የሚደርሰኝ እኔ በእርግጠኝነት ውስጥ የሚነግረኝ ከሉላ ጋር ነው የሚደርሰኝ ግን ከጻጊ ጋር ነው ያስባል ታሪክ ለምን ከሮቤል ጋር ይመስለኛል የሚደርሰኝ ከትንሱ ጋር ስለተጫወተ ማለት አይ ከማን ጋር ነው ታዲያ የሚደርሰኝ the one and only ጥቤክስ እነማን ጥንድ ይሆናሉ የሚለውን ካፍታ በኋላ አብረን እንሰማለን ማለት ነው ጅግጅጋ ከተማ ለኢቢኤስ አቅራቢዎች በሙሉ መልካም እድል ለእናንተ ደግሞ መልካም የትንሣኤ በዓል እንመኛለን ተወዳዳሪዎቹ በዚህ አቦ መልካም እድል አህለን ወሰህለን ቀውጢ ነው ጅጅጋ ነው ያለነው ተወዳዳሪዎቹ በሙሉ ገብተዋል በጣም ከባድ ትንቅንቅ ነው ከመሃል ጅጅጋ ተነስተን የት ነን ማመዝጋችን ሸበሌ ሪዞርት ይሆናል ማለት ነው ዝግጁ ናችሁ ዝግጁ አፖስቶ አሁን ድልድላችሁ ነገራችኋል የመጀመሪያው ምድብ ሮቤል እና ጸጊ ቀጣይ ጥበቢቲ ያው ጸጋ
ሉሊታ እና ሉሊታ እና እየሞከርኩ ነው። ሉሊታ እና አብሪሎ ሉሊታና አብሪሎ ትንሱዬና ሰብሊ ማለት አለበት። እንደባለፈው የለም። አሁን በቀጥታ የውድድሩን መመሪያ ነው የምሰጣችሁ። ሁለት ነገር ነው አደራ የምላችሁ። አንደኛ እዚህ ውስጥ የተጻፈ የውድድር መመሪያ አለ። የውድድር መመሪያውን በደምሳሳው ማየትና በዲቴል ማየት ላይ ዲቴል ትጠበቃላችሁ። ምን ትጠበቃላችሁ? ዲቴል አብጠርጥረን ማለት ነው። አብጠርጥራችሁ። ምክንያቱም ከዚህ ተነስተን ሼበሌ ሪዞርት እስከምንደርስ ድረስ የተለያዩ ጌሞች አሉ። ስለዚህ የሚያስፈልጋችሁ ነገር ያለ ይመስለኛል ሳስበው። ምን መመሪያው ይኸው። ምን ቀረ? ብራቮ አብሪሎ። ቻፓ ያስፈልጋችኋል። ዶላር ሆነ አለበት። ገለል በሉ። ያው በዓልም ስለሆነ ያው አንዳንድ ነገርም ስለሚያስፈልጋችሁ ለምትንቀሳቀሱበት ቦታ ለባጃጅ ለምናምን ትጠቀማላችሁ። እየቆጠባችሁ በተጠቀማችሁ ቁጥር ጅጅጋ በጣም እርካሽ ነው ሁሉም ነገር። ለቡድን አባቶች፣ ለሴቶች ሴቶች ቆጣቢ ናቸው። 3,000 ከፈለጋችሁ በባቡር ከፈለጋችሁ በግመል ከፈለጋችሁ በባጃጅ ከፈለጋችሁ በጣም ከቆጠባችሁ በእግር። ስለዚህ ውድድሩን እንጀምራለን ማለት ነው። ለውድድሩ የተጻፉ ነገሮችን ሁሉ ዲቴል አንብቧቸው በፈለጋችሁት አማራጭ መሄድ ትችላላችሁ። መጀመሪያ የምታቀኑት ለመነሻ ያልነው ይሄን የምነግራችሁ ወደ ፎቅ ዴሬ ነው። ፎቅ ዴሬ ማለት ትልቁ ፎቅ ማለት ነው። ይሄን ታነባላችሁ። ለሁላችሁም መልካም እድል እመኝላችኋለሁ። አሁን መክፈት ትችላላችሁ። ዴሬ ሂዱ። እዛ ስትደርሱ ፍራፍሬ የሚሸጡ ሰዎች አካባቢው ላይ ታገኛላችሁ። ምንም ቃል ሳትጠቀሙ ሳታወሩ 2 ኪሎ የምትፈልጉትን ፍራፍሬ ግዙ። ገዝታችሁ ስትጨርሱ ደብዳቤ ይደርሳችኋል። ተወዳዳሪዎች በሙሉ ወደ ፎቅ ዴሬ እየሄዱ ነው። በተለያየ አማራጭ ነው። በጣም ያስቃሉ። እዛ ጋር ቆም ብዬ እያየኋቸው ነበር። ምናልባት ግን አሪፍ ነገር ካገኙ አሪፍ መኪና ወይ ካገኙ ሊቀድሙኝም ይችላሉ። ዛሬ ከተቀደምኩ ተበላው። አጫዋቹ ቀርቶ ተጫዋቾቹ ቀድመዋል ማለት ነው። ጉዴ ነው ዛሬ። ነገር ግን ከኔ ጋር ያለው ወላሎ ሹፌራችን በጣም ኃይለኛ ሹፌር ነው። ጅጅጋ ከተማ ያው ሽው እያለ እየወሰደኝ ነው የሚገኘው። ፎቅ ዴሬ። አቤት ማቀድሞ መጥቶ ይሆን? ጀግና ምንም የቀደመው በዚህ ነው። ከዛ ምንድነው ገዝታችሁ ሲጨርሱ ደብዳቤ ይደርሳችኋል። ፎቅ ዴሬ የተሳስተ አይደለም ማለት ነበር። ደብዳቤው ከየት ነው የምናገኘው ነው? ወሪያ 200 ይበቃል እንዴ? ወሪያ ይጠብቃል። ጠብቀን። ሰፊት ነጭ መኪናች ቅደሞ እላለሁ። የትራንስፖርት መኪና ነው። ስፓርት ማስ ደግሞ እሱንም ሆኖ እንኳን አላስታወስኩም። ግን ራሱ የቀደምናቸው ነው ይመስላል። ግን እኔ በጣም ተደስቼበታለሁ። ሳናወራ ከሰዎች ጋር ተግባብተን አሁን ሙስክ ስንገዛ ማውራት አንችልም። ሂደን በምልክት ነው የገዛነው። ወደዚህ አካባቢ ስንመጣ የህዝቡ አቀባበል፣ የአየር ጸባዩ፣ ባህሪያቸው
ሁሉንም ነገር እዚህ እስከቆየን ድረስ ከዛ ሁኔታ ጋር የመላመድ ግዴታ አለብን። ግን የገባኝ ነገር በጣም ቀላል ናቸው። ከባድ ሰዎች አይደሉም። ፍራፍሬውና ህንጻው ጋር ስንሄድ ቃላት ማውጣት አንችልም። ግብ ከሰዎቹ ጋር ቀለል የሚለን ፍሩት ምን ነበር ብለን ስናስብ አሰብንበት። ሙዝ በቃ ምንድነው ያልሽው መጀመሪያ? 2 ኪሎ ያስረዳነው ነገር እንዲያልን አልኩት። እግዚአብሔር ይስጥሱም ካለ ቃል ነው የመለሰልኝ። የኛ እኮ ደስ የሚለው ምን መሰለሽ ያረግነው ጥረት በጣም ትልቅ ከመሆኑ የተነሳ የቋንቋ አስተርጓሚ ራሱ መስል ነበር። ፎቅዴሬ የደረሳችሁ ቀድማችሁ ደርሳችኋል። ብራቮ። በትክክል አንብቡና የምታነቡትን ነገር በቀጥታ አብራችሁ። ፎቅዴሬ የመጣ የመጀመሪያው ቡድን ነው። ፎቅዴሬ ከገዛችሁት ፍራፍሬ ላይ የተለያዩ ሰዎች አንድ ፍሬ ስጡና አንድ ፍሬ ሲቀር ለራሳችሁ ያዙት። አንድ ስጪ አንድ እስኪቀር ድረስ በማስተካከል ዳቦ የሚሸጥበት ቦታ ጠይቃችሁ 2 ዳቦ ግዙና ሻይ ኒካ በመሄድ 2 ሻይ እዘዙና ያላ ገና አብረን ነው የምንሄደው። አንድ ሲቀርሽ ዴሪያቱ ነው ለያንዳንድ ሰላም አለቃ። በትዕዛዙ መሰረት መጀመሪያ የደረሱት ያብጸጋና ጥበብ ናቸው። ደብዳቤያቸው ቀጣዩን ወስደዋል። ትንሱና ሶስተኞቹ አብራችሁ ፎቅዴሬ ደርሳችኋል። ይሄን በጥንቃቄ አንብቡት። ዳቦ የት ነው የሚሸጠው? የት? ነይ ዳቦ 3 ቡድኖች ደርሰዋል። አንድ ቡድን ነው የቀረው። አቤት ቀርፋፋ ቡድን። ነይ ጥበብ ሂድ። ዳቦ የት ነው የሚሸጠው? ዮኒዬ አንጀት ደርቋል። ሉላዬ ዳቦ ይሸጣል? በነገራችን ላይ እኔም አንድ ብርቱካን ደርሶኛል። ለካሜራማንም ሌላ ብርቱካን ቸርስ ዳቦ መሸጫ የቱ ጋር ነው? ዳቦ መሸጫ ፎቅዴሬ እኛ ወደ መኪናችን ገብተናል። ሻይ ኒካ በመሄድ 2 ሻይ ዘዙና የያዛችሁትን ዳቦ በልታችሁ ጨርሱ። በልታችሁ ስትጨርሱ ሻይ ቀጁ ደብዳቤ ዳቦ ቤት ሻይኒካ ነው። ዳቦ ገዝተን ሻይኒካ ይሄዳለሽ። ዳቦ ቤት ልሽ መጀመሪያውን ሻይኒካ መንገድ ላይ ቆም ገዛችሁ። ዳቦ መንገድ ላይ ገብቷል አይደለ? የራስሽን ሻይኒካ ባጃጅ ሻይኒካ የት ነው? ቆይ ኧረ ግን ሰዓት በቃ እንሂድ። ሻይኒካ ዳቦ የቱ ጋር ነው? ኦ ማይ ጋድ ሮቢ ዳቦ ቤቱ የቱ ጋር ነው? ዳቦ የቱ ጋር ነው የሚሸጠው? የት ዳቦ የቱ ጋር ነው የሚሸጠው? እዚህ ነው እና ሮቢ ባጃጅ እኛን የተከተሉ ሊሆን ይችላል። ዳቦ እስኪ ካለ ስጡት። አባ ሻይኒካ ታውቃለህ? ሻይኒካ የሚባለው ሻይ ቤት አለቃ ሻይኒካ የት ጋር ነው? ዳቦ ግን 2 ዳቦ እዛ ዳቦ ተሰጠን። ከዛ ወደ ሻይኒካ ሻይ ቤት ውስጥ ለውስጥ ትንንቅ ጋጋታው እንትኑ መኪናው ባጃጁ ግን እዛ ጋር ሄደን የበላናት ዳቦ በሻይ ጅጅጋ ስትመጡ ዳቦም ከዛች ቤት የተሻለ ትኩስ ነው። አገኘው ቤት አረጋለሁ። ይሄ እዚህ ላንቃይን ብታይ ይሁን እንዲ ድራም በዩ ፒያኖ በዩ አባብጧል። እኔ በመንመለስ ደስ ይለኛል። ከዛ ገዝኩ ሻዩ በጣም ተሰጥ ዳቦ በጣም ሻይኒካ እዚህ ቦታ ነው። ይሄ ሻይ የሚጠጣበት ቦታ ነው። እዚህ ነው የምጠብቃቸው ማለት ነው። እስካሁን የቀደመ ቦታ የለም። ሻይኒካ እስከዛው እየጠጣው በጠብቃቸው። ሻይኒካ ሻይኒካ አየ በስ 2 ሻይ። እሺ ቀድሞ የገባሉ። እዛ ወጣቶችን ጠይቃቸዋለሁ። 2 ሻይ ስጠን ቁጭ እንበል። ሻይኒካ የቱ ጋር ነው? የቱ ጋር ነው? ቶሎ በል አባ ቶሎ በል። ዞረን በመጀመሪያ መታጠቢያ ሻይኒካ
በልታችሁ ጨርሱ ሻይ ቀጁ ደብዳቤ ይሰጣችኋል። ኦኬ ሙዝ ባላ አዎ ኦ ማይ ጋድ ዳቦ በሙዝ ቆይ እንዳበዩ በማስከተል ዳቦ የሚሸጥበት ቦታ ላይ ጠይቃችሁ ሁለት ዳቦ ብዙና ሻይኒንካ በመሄድ ሁለት ሙዙ እንዳበዩ እሺ እንዳበዩ ሻይኒካ የት ነው? ሻይኒካ በጣም ትኩስ ነው። አጥቻ ማሰንታ ወራሎ ማሰንታ አቤት የሶማሌ ሻይ እኮ አይገኝም። በቃ ምን ይልበቁታ ሁለቱም በሻይ እንጨርሳለን። ከዛ ሻይ ጨረሽ? እኔ ጨረስ ደርሳ የቱ ጋር ነው? የትኛው? ተኛ ጋር እርግጠኛ ናችሁ? አለቀ። እሺ አፍጥኖ ሻይንካ ሁለት ሻይ ብራቮ ሻይኒንካ እንደዚህ ሩቅ ነው እንዴ? ነይ አንተ ነህ? አዎ ነይ እናንብብ። ቆይ መጀመሪያ ሐሰን ወሊ ፊት ለፊት የትራንስፖርት መኪኖች ይጠብቋቸዋል። በቡድናችሁ የመረጣችሁትን መኪና ላይ ግቡና ካራማራ ተራራ መግቢያ ጋር ውረዱና ወደ ውስጥ ግቡ። ወደ ውስጥ ገብታችሁ መንገዱን ተከትላችሁ ስትሄዱ የሶማሌ ባህል ልብስ የለበሱ ሴት ታገኛላችሁ። እኮ መኪና ነው። ሄዳችሁ ሰላም ብላችሁ ደብዳቤ መኪና ይዛ ሐሰን ሞሌት ነው። ቶሎ በል ሻሂኒንካ የነበርንበት ቦታ ነው። ሻሂኒንካ በነገራችን ላይ ያው ሻሂ ማለት ያው ሻይ ነው። ኒንካ ደግሞ ወንድ ማለት ነው። ወንድ የሚያፈላው ያው እኛ በአብዛኛው የተለመደው ሴቶች የሚያፈሉት ሻይ ስለሆነ እዚህ ቦታ ግን ወንዶች ብቻ የሚያፈሉት ሻይ ነው። በዚያ ምክንያት ነው ሻሂኒንካ የተባለው። የነበረው ነገር የነሰብሊ አበላላቸው እየነከሩ ወደ ልጅነት ነው የተመለሱት። በነገራችን ላይ ሻይ ውስጥ እየነከሩ ነበር ዳቧቸውን ይበሉት። በጣም ደስ የሚል ድባብ ነበረው። ቀጥታው የምናቀናው ወደ ሐሰን ወሌ ሆቴል ነው። ሐሰን ወሌ አሁን ደርሰናል። እዚህ ቦታ ላይ ደግሞ መኪና ተዘጋጅቶላቸዋል። አሪፍ መኪና አዘጋጅተንላቸዋል። በእነዚህ መኪናዎች ከዚህ በኋላ ፈልሰስ ብለው ነው የሚሄዱት። የዛሬውን 200 ሺህ ማን ይበላ ይሆን? መልካም እድል እንመኛለን። መልካም በዓል። ሐሰን ወሊ ፊት ለፊት የትራንስፖርት መኪኖች ይጠብቋቸዋል። ሐሰን ወሊ ሆቴል ሐሰን ወሊ ታውቃለህ? እንዴ እና እንጀራ እሺ ሻይ ሁለት ሻይ ሐሰን ወሌ ማለት ነው። ሐሰን ወሌ ነው ያልኳቸው። ሌላ ሐሰን ወሌ ምናልባት መንታው ካለ ተበሉ። ዛሬ ተበሉ። ሂሳብ ወይ እሺ ካራ መግቢያ ጋር እዚህ ጋር ነው። የሐሰን ወሌ የቱ ጋር ነው? በእናትሽ በብር ታንሰጠው አባ አንተ ነህ? አይደለም ነይ ሐሰን ወሊ ታውቃለህ? ሐሰን ወሊ የቱ ጋር ነው ሐሰን? ነይውና ሰው ምን መጣ ብሏል። ያልተለመደ ነገር ነው። ለማንኛውም ለሁሉም ተወዳዳሪዎች መልካም እድል። ይህን ፕሮግራም ለምትከታተሉ ለእናንተ ደግሞ መልካም የፋሲካ በዓል እንመኛለን። መኪኖቹ እነዚህ ናቸው። አዎ ይሄው የመጀመሪያዎቹ ቡድኖች ደርሰዋል። የመጀመሪያዎቹ ጉድላክ የመጀመሪያዎቹ ካራ መግቢያ ጋር ቶሎ አሁን ሁለት ቡድን ቀድመናል። አሁን አንተ ብቻ ይመስለኛል። ካራማራ ተራራ መግቢያ ውረዱ፣ ወደ ውስጥ ግቡ። ውረዱና ወደ ውስጥ ግቡ። ወደ ውስጥ ገብታችሁ መንገዱን ተከትላችሁ ስትሄዱ የሶማሌ ባህል ልብስ የለበሰች ሴት ታገኛላችሁ። ሄዳችሁ ሰላም ስትሏት ደብዳቤ ይሰጣል። ኦ ማይ ጋድ ስንት ነው? ቀንሰን እሺ ያው በቃ ውዶና ሳንከራከር ብጠይቅ ነው። አይ ተይው የትራንስፖርት መኪኖች ይጠብቋቸዋል። በየቡድናችሁ የመረጣችሁት መኪና ላይ ግቡና 4 መኪና ተዘጋጅቶላቸዋል።
ከአራቱ መኪናዎች ባለ ሁለቱ ቡድኖች ሄደዋል። ሁለት ቡድኖች እየጠበቅናቸው ነው የምንገኘው። ግን ሳስበው እኔ ራሴ መጀመሪያ ቀድሜ ካደረኩኝ መኪና ስለያዙ ቀድሞ ሊሄዱ ይችላሉና ወደዛው እናቀናለን ማለት ነው። አህለን ወሳለን ለጂጂጋ ዜማ ዋንዳለ ወይኔ ሻይ በዳቦ በዚህ በሙቀት ሉላና አብርሽ ፍጠኑ ማን አለ ከኋላ? እስቲ ሞልዬ ፋስት እኛ መጨረሻ ነው ያለው። አይ መጥቷታው ደብዳቤ ለመጨረሻ ነው የተሰጠው። ችግር የለም። ዋንዳለ ፓም ኢዳዮ ፓም ኢዳ ማግዴ ኢዳ ዋዳይ ጅጅጋ እንወድሻለን። ፈጠን ስፒድ ቦታውን አውጣን። ተራራ መግቢያ ጋር ውረዱና ወደ ውስጥ ግቡ ነው እኮ ካራማራ አንተ ነው የምትወስደው? ካራማራ እሺ ናሮቢ ቶሎ በል አለቃ ስልክህን ንገረኝ። እዚህ ሮቢ ያገኘናል። ችግር የለውም ና። እሺ ካራማራ ተራራ መግቢያ ጋር ውረዱና ወደ ውስጥ ግቡ። ውረዱ። ሰው በእግራችን እንገባለን። ወደ ውስጥ ገብታችሁ መንገዱን ተከትላችሁ ስትሄዱ የሶማሌ ባህል ልብስ የለበሰች ሴት ታገኛላችሁ። ሄዳችሁ ሰላም ስጧትና ደብዳቤ ትሰጣላችሁ። ሰላም እንዴት ነው የሚባለው? ሰላም። እሺ እዚህ ጋር ይጠብቀን። ሰላም ላንቺ። ሰብለና ትንቱ ከኋላችን ናቸው። እሱ ማልገረመሽ ገርመን ሀይት ላይ ናቸው። እኛ ቀርመን ማለት እንደዚህ ይመስላል። እነዛ እንትን አይሉ በቃ አሁን እኮ የምንወዳደረው ከሁለቱ ነው። አብርሃም ተሰውቷል ከሉላ ጋር። ይደልኛ ዘንጭቀቴ ደስታዬ ነው ደኔ ይደልኛ ዘንጭቀቴ ደስታዬ ነው ደኔ ጂጋ ሬጌ ጂጌ ወይኔ አሁን መጨረሻ ነን። We have to win this. ፕሊዝ Please. እንወዳለን። Yes, that's why. Yes, competition. ሰላም ነው? እንዴት ነው? እኛ ራሷን በሞተር መሄድ ብንችል ሉላ ነኝ። አዎ ቶሎ ንገረኝ። እንትን ላይ ስራ ላይ ስለሆንኩ ነው። እኔ ጌታ በእናትህ ትችላለህ እንደ ቋንቋውን መናገር። ካራማራ ተራራው ጋር መግቢያው ጋር አውርደን በልልኝ ሹፌሩን። መግቢያው ጋር ተራራው መግቢያ ያለ አይደል መንገዱ እሱ ጋር አውርዳቸው በል። ከዚሁ ነው ፕሮሚስ የምንገባው። ስንት ብር ነው? 200 አይደል? 200 ነው። ስለዚህ ለካሜራማናችን አብሮ ለሚሮጠው መስጠት አለብን። ላስት ታይም አይደል? አሁን መስጠት አለብን። ከፊት ያለው ነጩ መኪና ቅደምለት በል። እንደዚህ አንድ አይነት መኪና በል። አሁን እኛ we are smart ፈጣሪ እንዲሁ ነግሬሃለሁ። ኧረ ጉድ ነው። እናሰምጣቸዋለን። ታይታኒክ ግን እኮ ታይታኒክ ሰምጧል። ግን ሴቷ ተርፋለች እኮ እና አሜስ እንዴ ጉድ እኮ ነው። እንደዚህ አይነት እንክብካቤ በውድድር ውስጥ አይቻላቅም። እንደፈራሹ ደረስኩሽ። መሆን የሚመስለኝ ከሮቤል ጋር ግን የምፈልገው ከትንሱ ጋር ለምን መሰለህ እኮ በጣም አንተስ ያንተ አንድ እርምጃ የኔ 3-4 ተራምዶ ይችላል እና ፊት አናረግም ስለዚህ ጥለኸኝ እንዳትሄድ። ከአብርሃም የበለጠ አታሮጠኝ። ውስጥ ግቡ ይላል። ወረዱና ልግል እንሮጣለን። አይገልጸውም። እዚህ አንተ ከኋላውን እሺ፣ ለምን መሰለህ አያገባንም። አይ በቃ እንትን በል አንተ ከኋላ። አዎ አንተ ከኋላውን ማርያምን አንተ ከኋላውን ያንተ ስም ማን ነው? ጉሌ
ምን ማለት ነው ጉሌ? ቪክቶሪ አሸናፊ እንበላለን። በቃ በአንተ ቪክቶሪ ስም እኛ እናሸንፋለን። ሁላ መንገድ ግን ከዛስ እሱ ይገርምሻል። አሁን ለሃይኪንግ ተዘጋጅ። እኔ እዘጋጃለሁ። እኔ ሃይኪንግ ጎበዝ ነኝ። ከካራማራ ተራራ ግርጌ ነው የምንገኘው። በኢቢኤስ ሶስቶች መካከል 8 ናቸው። በ8ቱ 4 ቡድን አላቸው። በ4ቱ ቡድኖች መካከል እየተደረገ ያለው ፍልሚያ እያየን ነው። ጂጂጋ ከተማ የነበረው እጅግ በጣም የሚያስቅ ነው። የሚያሳዝንም ነገር አለው። እግረ መንገድ በጣም የሚያስደስቱ ነገሮች አሉት። ትንቅንቁ ቀጥሏል። ዛሬ ይሄንን 200 ሺህ ብር ማን ይበላ ይሆን? ከጂጂጋ ከተማ ካራማራ፣ ከካራማራ ደግሞ ወደፊት እንቀጥላለን። ሸበሌ ሪዞርት ነው የመጨረሻው የሚሆነው ማለት ነው። 200 ሺህ ብሩ ትንቅንቁ ቀጥሏል። እናንተ በየቤታችሁ ሆናችሁ ለምትከታተሉት ሁሉ መልካም የትንሣኤ በዓል እንመኛለን። አብራችሁ ቆዩ። እየሮጠ ነው ደርሰው እንዳይሆን እዚህ ጋር እንወርደው። እሺ ስንት ነው? ተስፋ የለንም። በቃ ነኝ ውጪ ተስፋ የለንም። እንድረስባቸው። ሰላም። በሶማሌ ባህል ልብስ አጊጣ አምራ ትጠብቃለች። ሰላም አለይኩም። የለበሰ ታኛላችሁ። ሰላም ብሏል። ሰላም ብለናል። ቡርቴ ሰላም ብለናል። በቃ ይደርሳል መተቃቀፉ። ሰላም ብለናል። ነይ ነይ ነው ለቀሽ ያብ በጣም ይደርስባችሁ። ብሮጥ ቀድማት ይመስለኛለች መኪና። አትመለስ ወደዛ አንብብ። እሺ ነይ ላይሆን ይችላል። ወደዛ በፍጥነት ወደ መኪናችሁ ተመለሱና ወደ ሸበሌ ወረዳ ከተማ ትሄዳላችሁ። ወረዳው ጋር ስትደርሱ ሚዳቆች ያሉበት ግቢ በር ላይ ሸበሌ ወረዳ ይሁን እኮ አፍንጫችን ስር ናቸው። ችግር መኪናው ውስጥ እናነባለን። ብቻ ወደ መኪና ተመለሱ። እንደተናገራችሁ ከመዝሽ መኪናው ታርፊያለሽ። አቅም አለሽ። ነይ አረ እለፋቸው ይቅደማቸው። ውድድር እኮ ነው እየተወዳደርን ያለነው። አረ ቅደም እንበለው። ተመለሽ በቃ አልደረሱ እንዳንባል። ነይ ነይ ሰብሊ ባይ አትግቡ በእግራችሁ ተወረዱ ነው የሚለው። አብረሽ ተመልሰው መጡ። ወደ ሸበሌ ወረዳ ከተማ ትሄዳላችሁ። ወረዳው ላይ ስትደርሱ ሚዳቆች ያሉበት ግቢ በር ላይ በባህል ልብስ ያማረ ወጣት ቆሞ ታገኛላችሁ። ግቢው ውስጥ ግቡና ሚዳቆ ያሉበት ግቢ እንደሆነ ስታረጋግጡ ዱላ ተተክሎ ያለበት ቦታ ፈልጉ። ስታገኙ ከዱላው ፊት ለፊት መቆፈር ጀምሩ። ከስር የተቀበረ ዕቃ ታገኛላችሁ ይላል። አብረሽ ሂድ ግን እንገልጣቸው እስቲ አይታወቅም። ወይኔ ተስፋ ሳንቆርጥ መኪና ያየሽ ነይ ነይ ጀግና ነይ ግቢ ግቢ ወረዳውን አስታወስኩ። ያሳየን ሪፍሬሽ ማይንድ ኤንድ ሶል እየደረስን ነው። እንትና በጣም ይሮጣል። አብሽ ካራማራ ተራራ ጋር ደርሰናል። ሄደዋል። እንደገና እየመጡ ነው። ላገኛቸው ነው አሁን። አቤት! ብራቮ! ሰብሊና እንዴት ናችሁ? ጥሩ እየሄደላችሁ ነው። ብራቮ! መልካም እድል። ሰብሊና ትንሱ መልካም እድል። መልእክታቸውን ይዘው መልእክታቸውን ተቀብለው እየመጡ ነው። ሞሊ ፕሊዝ ድራይቭ ፋስት ፕሊዝ። ና
ካራማራ ተራራ ግርጌ ነው ያለነው። የትንሣኤ በዓል የ200,000 ብር አሸናፊው ማን ይሆን? በ8 ሆስቶች መካከል በ4 ቡድን ትንቅንቁ ቀጥሏል። መልካም ትንሣኤ። ምን ችግር አለው ብትሰጪ? ብዙ ችግር አይደለም። ቲም አረጋችሁ? ቲም ነን። አስቤላት እኮ አይቻልም። ያንቺ ስማ ነው ሙና። አሪፍ ሙና። ዱላ እስክትመጣ ከሙና ጋር እያወራን እንቆያለን። ድላ የተቀበለችን አለባበሷ ራሱ ደስ አትልም? ሙና ደስ ትላለች። ቆንጆ ነሽ። አንቺ ሄደሽ እዛው ሊቀር አሰብኩና አይ የተሰጠን ዓላማ ሚሽን አለና በዚህ የሴት ውበቷ እኮ ያስደነግጣል፣ ያስቀራል። ግን ዓላማ የሚባል ነገር አለ። ግን ምንድነው የገባኝ አሁን በስፖርት እኔ ላይ ሩጫ መጨመር መጨመር አለብኝ የሚለውን ተምሬያለሁ። ግን እኔ እኮ መጀመሪያ ባይደርሰኝ ከሷ ጋር ነበር እንዴም ፈርቼ ሉላዬ አይዞሽ። በደንብ ነው ቡጭርጭር ነው ማረግ። ከቁንጠጫ ወደ ቡመቦጨር ነው። ከዱላው ፊት ለፊት መቆፈር ጀምሮ ከስር የተቀበረ እቃ ታገኛላችሁ። እንዴ ሊያስቆፍሩ ነው። አልበር እንዳሞራ አልፈጥር ወይ አይዞህ ሉሊታዬ ነይ። አንቺ ካልመጣሽ አልሰጥም አለች። ብቻህን አይቻልም ተባለ። እንዴት አይነት መረር ያለች ሰው እንደመደቡብኝ። እንዴት ወይኔ ልትሰጪው? አቤት መተዋል እንኳን ስንተኛ ደረስን? አምሮባል። ውሃ ትጠጣለህ? እንዴ ላጠጣ? አይ ነው ስንተኛ እንደሆነ ነው ማወቅ ፈልጌ። አይ ቲንክ ሁሉም ሄዶ ተመልሰዋል። መጨረሻ ነው መሰለኝ እኛ ኧረ አውሪሽ አረቢ እንዴት ነው? ሩቅ ነው በጣም። ያኛው ቲም ተከታትሏል። ትንሽ ያስኬዳል። አይዟችሁ። እሺ እንትና እያሉ እነማ እነሱ አዎ ሚዳቆ ከሩቅ የምትታየው ችግር የለም። ሸበሌ ሚዳቆች ያሉበት ግቢ አሁን የምንሄድበት ቦታ ታውቀዋለህ ወይ? ይበል አይደለ? አይ እነ ጥበብ እናግዛለን። ሄደዋል። ሙዙን ከበሉት ነው እንጂ ችግር ሁለቴ ቀደም ነው እኮ የተወሰኑት ይቀራሉ። እነማን ይቀራሉ? አቤት ሲያሳዝኑ። እኔ ራሴ ማየት ከበደኝ። ለምን ተወዳዳሪ ስለነበርኩ ስሜቱን በደንብ አውቀዋለሁ። ከባድ ነው። ሸበሌ ወረዳ። እዛ ደግሞ ሰዎች ይጠብቁናል። መልእክት አላቸው። መልእክታቸውን ተቀብለው እነማ ቀድሞ ያደርሳሉ፣ እነማ ይከውናሉ፣ መጨረሻ ላይ ማን አሸናፊ ይሆናል። እጅግ በጣም አጓጊ ነው። በቃ እነ ጥበብ አልዘነቡ። ቆይ ገና ነው። አሁን እንደዚህ ነው የምንሄደው። አስታውሳለሁ ይሄን ወረዳ እነሱ ናቸው። Oh my God, Molly! Molly, you are amazing. You are amazing, Molly. We love you, We love you, Molly. Ciao. ነይ ሚዳቆ ታገኛለህ። በሩ ላይ በባል ዱላ እኮ እንዳለ ተተክሏል። ዱላ ፈልጊ ልጅ በዚህ ምን ታገኛላችሁ? ያብ በሱ ጋር ሂጂ። ያብ ነይ ነይ ዱላ ይኸው እዚህ ጋር ዱላ አለ። ይኸውልሽ
እስቲ ቆይ ግቡና ግቢ እንደሆነ ተረጋግጡ። ተተክሎ ያለበት ፈልጉ። ከስታገኝ ከዱላ ቆፍሩ። ስድስቱ ሚዳቁን ያሉበት ግቢ በር ላይ በቆፍር ነው። በባህል ልብስ ያማረ ወጣት ነው የሚለው ቆማ ታገኛላችሁ። በቃ እኮ ይሄን ዱላውን ያዙት ነው። ምን ወረዳ ላይ ስትደርሱ ሚዳቁ ያሉበት ግቢ በር ላይ በባለሰ ያባለ ተቀበረ ታገኛላችሁ። ግቢ ውስጥ ገብታችሁ ሚዳቁ ያለበት ስታረጋግጡ ዱላ ተተክሎ ታገኛላችሁ። ቦታው ስታገኝ ከዱላው ፊት ለፊት መቆፈር ጀምሩ። ከስር የተቀበረ ዕቃ ነይ እንሂድ። ሰውን ፈልግ። በቃ አገኘ አላገኘም። ሰው እንዴት ሊሆን ይችላል? ከሚዳቁ ፈንተን ፊት ለፊት እኮ ይሄንን ይዘን ነው የምንሄደው። በትንሹ የተቆፈረ መሆን አለበት ያሉበት። ይኸውልሽ ይሄንን ይዘን እንሂድ። ነይ ስሚ፣ አዳርጭ። ስተከዱላው ፊት ለፊት መቆፈር ጀምሩ። ከስር የተቀበረ ዕቃ ታገኛላችሁ። ምንም ይኸውልሽ በዚህ ምን ቆፈረበት ነገር ይኖር። ዱላን ተከቶ ያሉበት ቦታ ፈልጉ። ሮቤልና እንትና መንገድ ላይ ስናገኛቸው ሮቤልና ጸጊ ወይ ጥላታ አይደሽ ኮኮብ ያረጋት በየደመኛ እኔም እንደዛ ነው የተመኘሁት። ቀርበናው ትለኛለች ስታገኘኝ ማለት ሲጀመር ኢንስትራክሽን ነው የሚጠብቀን። ያንን ኢንስትራክሽን አንተ በጣም በስማርት ዌይ ሄድክበት፣ በምናምን ሄድክበት፣ አንተ በጣም ፐርፌክት ሆነ ብትሄድ ሹፌሩ ላይ ሳስት ይችላል። በጣም ፈታኝ ህይወት እንደዛ ናት። ወይስ በጣም ግቢውስ እንደ እስቲ ይኸውልሽ ቆፍር ያለበት ቦታ ፈልግ። ስታገኝ ከዱላው ፊት ለፊት እኮ ቆፈርን። በቃ ምን ማለት ነው? እንፈልግ ነሽ ካልሽ ግን ይኸውልሽ አሁን መልእክት መቀበል ነው። ዱላው ረላ እዚህ ምንም ነገር የለም። ያም ና ምን ና ዱላውን ይዘና ይኸው ዱላ ይዘና ቆፍር ነው እዚህ ጋር እዛ ቆፍር። በቃ ቆፍር፣ አንተም ቆፍር። ከፊት ያ ከፊት ወደ ኋላ አይደለም ወደፊት ወደዚህ። ኧረ መኝኝ ነይ እንውጣ። ተይ ሰብለ ቆይ ግቢ ውስጥ አገኝ እንዴ? ምን አገኝ? ይሄ እንጋችሁ ምንድን አያውቁም። ይኸውልሽ እንሂድ። ነይ ግቢ ምንም አላወጡም። ነይ ይኸውልሽ እንጨት ነቅላችሁ ይዛችሁ ከግቢ ውጡና ትንሽ ወረድ ብላችሁ ግራችሁን ይዛችሁ ስትሄዱ መስጊድ ታገኛላችሁ። ነይ ምንድነው? እንጨት ነይ ሰብለ ነይ። ዕቃ ታገኛላችሁ። በቃ አያስፈልግም። ሌላ ቦታ ነው እርግጠኛ ነኝ። ጥለት ይቅር። አዎ ቀጥል። ነይ ሰብለ እንጨቱን ይዛችሁ ውጡና ትንሽ ወረድ ብላችሁ ግራችሁን ይዛችሁ ስትሄዱ መስጊድ ታገኛላችሁ። ከመስጊዱ ጀርባ ቤት አለ። አሁንም ለምልክት የሚሆናችሁ የባህል ልብስ የለበሱ ሰዎች ስታዩ በዛ መንገድ ሂዱ። እንጨቱን ነቅላችሁ ይዛችሁ ከግቢ ውጡና ትንሽ ወረድ። ይኸውልሽ ግራችሁን ይሄ ነው ግራ ካኪዛን ከዛስ ምንድነው? ያው መስጊዱ እዛ መስጊድ ጀርባ ነው። በእግር ነይ። እርግጠኛ ነኝ ከመስጊዱ ጀርባ ነው። ነይ አንብቢው በመኪና እሺ። ነይ ቆይ አይደለም ነይ ያይሽ ባጃጅ ከመስጊድ ጀርባ ቤት። አሁንም ለምልክት የሚሆናችሁ የባህል ልብስ የለበሱ ሰዎች ስታዩ በዛ መንገድ ሂዱ። ግቢ ውስጥ ስትገቡ ትናንሽ አቦ ሸማኔዎች አሉ። በባጃጅ አይለም። እሺ ወደዚህ ትሄዳለህ ወደ መስጊድ። ነይ በቃ ጥሩ። ሚዳቆ የት ነው? ሚዳቆ ቤቢ ዌር ኢዝ ሚዳቆ? ላይክ በባህል ልብስ ያማረ ወጣት ቆሞ ታገኛላችሁ ይላል። ትናንሽ አቦ ሸማኔዎች አሉ። እነሱ አልፋችሁ የተቀመጡ ገመዶች አሉ። ከዛ ውስጥ አንድ ገመድ ብቻ ለራሳችሁ ይዛችሁ ስትወጡ የምታገኟቸው ሰዎች የሐሰን ሀጂ ቤት ነው የሐሰን ሀጂ ቤት ነው ብላችሁ እየጠያየቃችሁ ወደ ባህላዊ ቤታችሁ ሂዱ። ቤቱን እንዳገኛችሁ የሐሰን ሀጂ ጉልበታቸውን ስትስሙ ደብዳቤ ይሰጣችኋል። ሐሰን ሀጂ ቤት ምንም አልገባኝ። ወረዳ ላይ ስትደርሱ ሚዳቆ ያሉበት ግቢ በር ላይ ይሄ ማለት ነው። ዱላውን አገኘ አይደል? ሚዳቆ ግን የለማ። ኧረ አውለቀው። ኤክስኪውዝ ሚ አንዴ ወሪያ
ሚዳቆ yes go like what ሸበሌ ወረዳ yeah ወረዳ where yes no straight yes what do you like to go please ወረዳ ሸበሌ ወረዳ this is ሸበሌ ወረዳ okay where ሚዳቆ ያሉበት ግቢ resort ያ አንብብ እንደገና ግን ጀርባ የት ነው ሚዳቆ ያለበት ሚዳቆ ያሉበት ግቢ where ሸበሌ ከተማ ወረዳ እሺ ወረዳ ራስ ስትሰሩ ሚዳቆ ያሉበት በር ላይ በባህል ልብስ ታል ዋርዋ ተሳተ ሰቢና ተቀደም ስታገኙ ዱላው ፊት ለፊት መቆፈር ጀምሩ። ከስር የተቀበረ ዕቃ ካለ ሂድ ዞር አቤት ደርሰዋል ደግሞ ማንን ያገኙ ይሆን ያኛው ግቢ ቁፋሮ ጀመረ ያኛው ግቢ መሰለኝ ለምሳሌ ሚዳቆች አሉበት ግቢ ታገኝ ሚዳቆች አሉበት ግቢ ታይቀው ሰውየው ና በዚህ የወረዳው ግቢ እዛ ጋር እኮ እየቆፈረ ነው። እሺ አሁን አንድ የባህል ልብስ የለበሰ ሰው የሚለው እንግዲህ ወንድማችን ነው ወላሎን። ስለዚህ እዚህ ይመጣሉ። አንበ ይሄ እና ሰላም እንዴት ናችሁ? እኔ ሰላም ልበልሽ ባልሽ ልብሶች እንግባ ግቢ ውስጥ እንግባ። እንዴት ነህ? ሰላም ብለናል። ሰላም ነው። እንዴት ነህ? አይበሉንማ። ነኝ ችግር የለም። እሺ አረ አቦሸማኔ ከዛስ አንበበ ያበ ቆይ እሺ ግቢ ውስጥ ገቡ። ትናንሽ አቦሸማኔዎች አሉ። እነሱን አልፋችሁ የተቀመጡ ገመዶች አሉ። አቦሸማኔ ቆይ ችግር የለም። አቦሸማኔ ተው አቦሸማኔ ይሄ ነው ያሳፍራው። ግን ምንድነው ነው እኔ እኮ ያለው አጫዋች ሆነ በሆነ ደስ ይላል በጣም ወረዳ ከባድ ነው። ከዛ ውስጥ አንዱን ገመድ ብቻ ለራሳችሁ ይዛችሁ ስትወጡ የምታገኟቸው ሰዎች የሀጂ ሀሰን ቤት የት ነው ብላችሁ እየጠየቃችሁ የሀጂ ሀሰን ቤት የት ነው እሱን ነው የሚጠብቁት። ግን በጣም ያሳዝናሉ። በጣም ፀሐይ ነው፣ ሙቀት አለ፣ የእግር መንገድ ሮጠዋል። የሆነት በጣም ነው የሚያሳዝኑት። ብዙዎቹ ደግሞ አካባቢውን በሙሉ ሲዞሩት ነበረ። ለማንኛውም ለሁሉ መልካም እድል እንገኛለን። ዋናው ሰው ወንድማችን ወላሎ ነው ማለት ነው። ወላሎ ሀዬ ወላሎ ማሰንታይ ሀዬ አቦ ሸማኔ አቦ ዳታ ሀሰን ሀጂ ሀሰን ቤት የት ነው? የት ነው ቤቱ? ያ ሀጂ ሀሰን እስቲ ና ጠቁመን ጉልበትን ስማለን። አዎ ፊት ለፊት እኮ ነው የሚለው። ስለሽ ሌላ የተከመረ ምን ነገር አለ? እስኪ ላንብበው በደንብ። ና የት አለ መኪናችሁ? ይሄ ነው። ና ታል ና ብሽ ና ያኛው ግቢ ነው። በጉግል አድርጌ ያሳየኋቸው ሚዳቆ ያኛው ግቢ ታል ጉግል አድርጌ ያሳየኋቸው ያኛው ግቢ ታል ሰብልዬ እኔ ግራ ባህላዊ ቤት ነው። ባህላዊ ቤት እንከተላቸው። እኛ እየሄድን ነበር እኮ ብንበላ አሁን በቃ እኔ እንጃ። ቀብሊና ትንሱ ያልቆፈሩት የግቢው አካል የለም። ሲቆፍር ቦታ ተተ 3 4 5 6 ነገር ስትቆ ሲመለሱ ማንጎ ቢተክሉበት አሪፍ ግቢውን አመሱት ነው የሚባለው። ጥሩ ልማታዊ ቲም ነው። ነዳጅ መውጣት ነበረበት። አንተ እኮ ትተኸኝ እኮ ሌላ ቦታ ምክንያት አይደለም። እኔ ምን መሰለሽ የተነቀለውን እንጨት አየሁ። ከዛን ስጠራርገው ምንም ነገር የለም፣ አዲስ ነገር። ከዛን ሌላ ነው ብዬ ሩጫ ከዛ ና አንድ እንለዋለን። ለምን ና እንዳልኩ ላስረዳካ። የጫማ ምልክት አየሁ። ኮቴ ካየው ደግሞ አሚን አስበው። አሁን ይሄ ኮቴው ከታየ በቅርብ ጊዜ አብርሽ ልጁን ካላገኘው እንዳትቆፍር እሺ።
ስታገኘው ቆፍር ሂድ። እንበል ያ ሪዞርት በቃ ሪዞርት ምን ሪዞርት? ሪዞርት በቃ ሪዞርት። አዎ እኔ አዲስ አበባ እንገባም አይደል? በዚህ አካሄዳችን ደርሰናል። ኧረ በረሃ እንዴት ናችሁ? ሰላም ሰላም። ልብሳችሁ ያምራል። በእርግጠኝነት ስማ ከእነዚህ ልጆች የሆነ መልዕክት ያለኝ ይመስለኛል። ሚዳቆች አሉበት ግቢ በር ላይ በባህል ልብስ ያማረ ወጣት ቆሟል ይላል። በባህል ልብስ ያማረ ወጣት የለም። ይኸው እነሱ ናቸው ያሉት። የሐሰን ሀጂ ቤት የት ነው? የሐሰን ሀጂ የመጀመሪያ የደረስሽ ነው የሚመስለው። ዘይ በፍጹም ሐሰን ሀጂ ና የስ ሪዞርት የስ ማሜን አቦንካ በእናትህ እሺ ንዳው ኧረ እኔ ሚዳቋ አላየሁም። እመኝኝ ሐውልት ነው ያየሁት። ሰው ስታገኝ ትንሱ ጌቲ እሺ ማለይኩም አሰላም። ሰላም አለይኩም። ሰላም አለይኩም። ሰላም አንብብ። ይኸውና እግር እንስማለን። ሰላም ጉልበት እንስማለን። ወይኔ ሰላም ነው። ሞትን እኮ ጋር አረፈ። ውሃ የሚጠጣ አለ? ና ውሃ ረብ ተነስ። በዚህ ድካም ሚዳቋ ብርቅዬ እንስሳ ናት አይደል? አብርሃም እና ሉላ ናቸው። አንተ ኤነርጂ አለ አብሽ በቃ ከሌለን ያምዳል። በመኪና የመጡ ይመስላሉ አረማመዳቸው። ገመዱን የዱላው አናት ላይ ጠቅልላችሁ ወይ ጠቀለል። ቆየው ከተቀለልኩ አንብብ እየሄድን እንዴ። ገመዱን የዱላው አናት ላይ ጠቅልላችሁ እሰሩት። ወደ መኪናችሁ ተመለሱና ንዳ በእናትህ አስገቡን እስከ አስፋልት ኧረ አግዘኝ። እስከ አስፋልት አመሰግናለሁ። እናመሰግናለን። አስፋልት እስከ አስፋልት ዝጋው በር። ቆይ በቃ በሩን ዝጋ። እንሂድ። በምን አትመለሱ አልተባለም። ምንም በቃ ወደ መኪናችሁ ተመለሱ ነው የሚለው። ብርም አለን እንከፍላለን። የሻይ ወይኔ የሻይ ክፈይ ፕሊዝ ወላሂ የሻይ ወላሂ እንዳናያቸው ዝም ነው የምንለው። እሺ ይሄን ማን እንመለሰው? ይሄን በረሃ አንዴ ላንብብልሽ። ገመዱ ላይ ያለውን እንጨቱ ገመድ ላይ ታስሯል። እሰሩት። እሺ ወደ መኪናችሁ ተመለሱና ዝንጀሮዎች ያሉበት ቦታ ሄዱ። ሸበሌ ዝንጀሮዎች ያሉበት ቦታ። የት ነው ዝንጀሮ ያለ? የት? ሸበሌ ሪዞርትን አልፋችሁ ካለው አስፋልት ላይ የምታገኟቸው ይሆናል። መጀመሪያ ላይ ያስቀመጣችሁትን አንዱን ፍሬ ከመኪናው ሳትወርዱ ለዝንጀሮዎቹ በመስጠት ስጧቸው። ሳትወርዱ ነው ለዝንጀሮዎቹ ስጧቸው ይላል። ይኸውልሽ አሁን በፍጥነት ወደ መኪናው ተመልሳችሁ ሸበሌ ወረዳ ከተማ ውስጥ ትገባላችሁ። ወረዳ ላይ ስትደርሱ ሚዳቋ ያለበት ግቢ በር ላይ በባህል ልብስ ያማረ ወጣት ቆመታ። ይሄ አይገባሽ? ከዛ ይኸውልሽ ግማሽ ሀሳብ መጣ። ከዛ እግዚአብሔር ታዩ ከኛ መኪና እየወሰደን ሳትወርዱ ለዝንጀሮቹ በመስኮት ስጧቸው። ሳንወርድ በመስኮት የመጀመሪያ ታስካችን እሱ። ከዛ ተመለሱና ሸበሌ ሪዞርት ጌት 3 ጋር ሂዱ። እሺ እንደደረሳችሁ ከመኪናችሁ ወርዳችሁ ወደ ውስጥ ግቡ። ወደ ውስጥ ስትገቡ ባህላዊ የጭፈራ ድምፅ ትሰማላችሁ። ድምፁ ተከትላችሁ የሚጨፍሩትን ሰዎች አግኟቸው። የሚጨፍሩበት ቦታ ላይ ስትደርሱ የያዛችሁትን ዱላ ስጧቸው። ዱላውን ተቀጣጣይ ነገር ውስጥ ይከቱና ከላይተርና ጋዝ አድርገው መልሰው ይሰጧቸዋል። የታል ሚዳቋ? ጸጊ ያ ብረድ ያ እንጓዝ ያ ተረጋጊ እባክሽ። ማንም የለም።
በዚህ ነው አይደል? በሩ ተዘግቷል። አይ ኖ ሂር ዊ ጎ ሂር ቤት እኮ ባንቺ ጋር ላጭ አትላት ሂድ እነዚህ ቀስ በል እንዲህ በቃ ወይ ነው ያ ሄው ሂድ ዙር ቻው አባ ዙር በላ ማነው ስሙ እባክህ አንተ ይሄማ የማውቀው ፊት ነው ሂድ አባ ይሄማ የማውቀው ፊት ነው አንተ የማውቀው ፊት ነው ምን ያክል ቻው ከዛ አሁን በር 3 ጋር ነው ሽምኔ ጌት 3 ይሄ አሁን ጌት 3 ሸበሌ ተመለሰ አሁን ያለፍነው ይመስለኛል እሺ አባዬ በር ነው አይደል? መግቢያ ነው እንግዲህ አይደል? እዚህ ጋር ካላገኘን ተመልሰን ልንኝ ነው ፈጣሪ እርዳን በቃ መጀመሪያ አስገብታችሁን አንዱን ፍሬ ከመኪናው ሳትወርድ ወርዳችሁ ሳትወርድ ለዝንጀሮቹ በመስኮት ስጧቸው ከዛ ተመለሱና ሸበሌ ሪዞርት ጌት 3 ይሉ አሁን ያለፍነው በር ማለት ነው ቼክ እናደርገዋለን በር ስንት ነው ብለን ከዛ ተመለሱን ሸበሌ ሪዞርት ጌት 3 ጋር ሂዱ እንደ የቱ ጋር ይሄኛው ነው በር 3 ሂድ አባዬ ሚዳቆ አታውቁ ሾርት ከት ነው በዚህ ጋር ግቢ ሆነ በዚህ ጋር ለምን አለ እዛው ሄደን እንቆፍር You have a smartphone? You have smartphone? Can I have? ይኸውና በጣም አድካሚ ነው ኢየሱስ ወደ ውስጥ ስትገቡ ባህላዊ ጭፈራ ድምፅ ትሰማላችሁ ድምፁን ተከትላችሁ የሚጨፍሩት ሰዎች አግኟቸው የሚጨፍሩበት ቦታ ላይ ስትደርሱ የያዛችሁትን ዱላ ስጧቸው ዱላውን ተቀጣጣይ ነገር ውስጥ ይከቱትና ከላይተርና ጋዝ አድርገው መልሰው ይሰጣቸዋል ሰው ክሩን አንሰጥም ማለት ነው አዎ ይሄን ያርገን እንሰጣቸዋለን ክር አይልም ይላል ቆይሲ ጋዙ ምናልባት ከጠፋ መልሳችሁ ማቀጣጠል ስላለባችሁ ነው ይላል ሲጠፋ እናቀጣጥለው ማለት ይሄን ነገሩ ላይተሩ ምንም ጋዙ በማስቀጠል የአቦ ሸማኔ ምልክት እስካለበት ፏፏቴ ድረስ ቀድሞ በመድረስ አሸናፊ አጥቶ ስለዚህ ቀድሞ ፏፏቴ ጋር መድረስ ነው ጌቱ ጋር ለመሰለሽ በሩ ጋር ሰው እናገኛለን እሺ በሩ ጋር አናደር ጌት አይደል ኦኬ እሺ የሐሰን ሀጂ ቤት የት ነው ብላችሁ እየጠያየቃችሁ ወደ ባህላዊ ቤት ሂዱ ቤቱ እንዳገኛችሁ የሐሰን ሀጂ ጉልበታቸውን ስስሙ ደብዳቤ ይሰጣችኋል You are a nice person by the way nice very I'm nice telling person you when we reach if we win we talk ፈልከምን ኢንስትራክሽኑና ሁኔታውን ተጠቅማለሁ እናንተ ናችሁ ሸበሌ ግባ በእናትህ ነይ ሰብሊ እኔ የምላችሁ እናውራለን ወይ ግድ የላችሁ ነይ ፕሊዝ ምዘፍሩት እናንተ ናችሁ ሙዚቃ ወዴት ነው ያለው ወዴት ምንድነው የኔ ቆንጆ ዱላው ላይ የሆነ ወረቀት ምናምን የሆነ ነገር ወረቀት ጋር ሚዳፍሩ የት አሉ አይመስለኝም እንደዚህ አሁን ታጥቂበት እንኪ እንዲያዝ ነገር እሺ ያጂ ነይ ኦ ማይ ጋድ እኮ ቀድመናቸው ላይ ዘጋጁ ጥበብ እናውራ እግዚአብሔር ነበር እዚህ አንተ እንዴት ነው አቦ ሸማኔዎቹ ያሉበት ቤት ነው አቦ ሸማኔዎቹ እሺ እንዴት ሆናችሁ እንዴት ነው ጥሩ እየሄደ ነው እሺ የሐሰን ቤት የኛ መኪና እስቲ እናንተ ኢንስትራክሽን አሳይ ስሙ ብንረዳዳ ጥሩ ነበር ግን ደከመ መልእክት አለን ሰላም ሀጂ ሰላም ነው ሁሉ ነገር ምግብ ምንም አላዘጋጁልንም ቤት ያፈራው ሸበል ሪዞርት ገብተናል ይሄ ነው የመጨረሻው ማለት ነው ማቀድሞ ይመጣል
ማን ያሸንፋል? ማን ይሆን የ200,000 ብር አሸናፊ? በጣም ደክሟቸዋል። የተለያየ አክቲቪቲዎች ያደረጉ ነው የነበረው። አቤት የመጀመሪያዎቹ ገብተዋል። ያብጸጋና ጥበብ መጥተዋል። ገብተዋል። የመጀመሪያዎቹ ገብተዋል። የድል ችቦ ልናበራ ነው እያሉ ነው። ምን ላይተሩ አይሰራም? እንደዛም ላይተሩ አይሰራም። ክብሪት ላይተር ካለ ሌላ ላይተር ሊቀይሩ ነው። አይኔ ላይ ብራቮ እዛው ቀስ እንትን ፊክስ ላይ እንዳይመጣ። እሺ ነይ ወሎታ ክብሪት ፈልግ። ክብሪት ተልኳል። የ200,000 ብር አሸናፊ ለመሆን የመጨረሻው ሰዓት ላይ እንገኛለን። አይሰራ ንፋስ ነው። ነገር ላይተር የለም። ጥበብ እንደዚህ ተከታተለ። የ200,000 ብር አሸናፊዎቹ ታውቀዋል። ኮንግራ ሄይ አንበሲት ትችያለሽ። የ200,000 ብር አሸናፊዎቹ ያብጸጋና ጥበብ የመጨረሻውን የድል ችቦ እያቀጣጠሉ ይገኛሉ። ሼቨሌ ሪዞርት እንኳን አደረሳችሁ። ይኸው ካች ብለዋል። ሰብልዬ ዌልካም Thank you so much. ሼቨሌ ሪዞርት። እናመሰግናለን። ሼቨሌ ሪዞርት እናመሰግናለን። ለዝንጀሮ ነበረች፣ ዝንጀሮ አልበላትም። እኛም እዚህም አዝነኝ ነበር። ያሸነፉት ያልተነካ ጉልበት የሚባሉት ናቸው። ዛሬ ደግሞ ያልተበላ ጉልበት ልምድ ካለው ሰው ጋር ሲገናኝ ድል እንደሚሆን አሸናፊ አንተ ነሽ እንድንሸነፍ ያደረከን። የተሳሳተ ቦታ እየወሰድከን በባጃጅ እየተመለስን ብራችን አለ እስካሁን ድረስ አላለቀም ነገራችን ላይ እና ብቻ ደስ ይላል። እዚሁ ካሜራ ፊት አረ እንደፈለጋችሁ አሉ ተብሏል። ካሜራ ፊት ነው አይወድም። እንኳን ለፋሲካ በዓል አደረሳችሁ። እንወዳችኋለን። ጅጅጋ በደንብ አድርጋችሁን ተቀበላችሁን። በደንብ ነው በቃ ረሃ ነበራችሁ። በጣም ነው የምናመሰግነው። መልካም የፋሲካ በዓል ይሁንላችሁ። የትንሳኤን በዓል ምክንያት በማድረግ ከጅጅጋ ከተማ ተነሳን ሼቨሌ ሪዞርት ገባን። አሸናፊዎች አሉ፣ ተከታዮች አሉ። ተሸናፊ አይደለም። ከባድ ጌም ስለሆነ ተሸናፊ ማለት በጣም ይከብደኛል። አሸናፊና ተከታዮች ዋናው እኮ ምግቡ አይደለም ተከታዩ ወዝ ለዛ ቢሰጠው ነገሩ አከና አፕታይዘሩ ማለት ወይ እነሰብ ለሚሉት ነገር አለ በጌታ። እሺ እኔ ጓጉቻለሁ። ራሴ ጓጉቻለሁ። እሺ ሰብልዬ ተፍቶን ለረጅም ጊዜ እንፈልጋለን። ሚዳቋ የተገኘ ጊዜውን ያጠፋነው በሚዳቋ እና ደግሞ ውድድሩ ልማታዊ ነው ከተባለ ክፍለ ከተማውን እንደኛ ይቆፈረ እንደ ትንሳኤ የቆፈረ ሰው የለም። እግዚአብሔርን የዚህ ዝግጅት አቤት የዚህ ውድድር አሸናፊዎች ያው ኦብቪየስሊ ያብጸጋና ጥበብ የዚህ ውድድር መቶ ሺህ ይካፈላሉ። እንኳን ደስ ያላችሁ። 100,000 ዌልካም። ስለዚህ ፕሮግራማችን ይህን ይመስል ነበር። ለተከታተላችሁን ሁሉ እናመሰግናለን። በድጋሚ መልካም ፋሲካ እንመኛለን። ደስ ያላችሁ ሞት እንድል አድርጎ